የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ደግሞ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል በቀጠለው ጦርነት ኮሎኔሉ በድሮን ጥቃት መገደላቸው ተሰማ። ጦርነቱ ተባብሶ የቀጠለ ሲሆን የአማራ ፋኖ ብሔራዊ ኃይል በአማራ ክልል በቀጠለው ውጊያ በአንድ ግንባር ብቻ ከ180 በላይ ወታደሮች ተደምስሰዋል ሲል አስታውቋል። በክልሉ ባለው ጦርነት የተፈጸመው የጾታ ጥቃቶችን የሚመረምር የባለሙያዎች ቡድን በተባበሩት መንግስታት አስተባባሪነት እንዲቋቋም ጥሪ ቀርቧል። በዝርዝር የምንመለከተው ነው። የትግራይ ጊዜያዊ አስተዳደር 8 ቢሊዮን ብር በላይ የሚሆን የበጀት እጥረት አጋጠመኝ አለ። በጄኔራል ታደሰ ወረደ የሚመራው የጊዜያዊ አስተዳደሩ የክልሉ አስተዳደርን አጠቃላይ የመንግስት ሰራተኞች ደሞዝ ለመክፈል ተጨማሪ ድጋፍ ከፌዴራል መንግስት ሊደረግልኝ ይገባል ያለ ሲሆን 8 ቢሊዮን ብር ያስፈልገኛል ብለዋል። በክልሉ ያለው የጦርነት ድባብ አዳዲስ የፌዴራል መንግስት ውሳኔዎችን ለመተግበር አስቸግሯል ተብሏል። በዝርዝር ነው ያለን። የአውሮፓ ህብረት ለአፍሪካ የሚሰጠውን ሰብአዊ እርዳታ ኢላማውን ስቷል ሲል የመርማሪዎች ቡድን አጋለጠ። ህብረቱ የሚያቀርበው እርዳታ ለተጎጂዎች አልደረሰም ተብሎ በምርመራ ከተጋለጡ ሀገራት መካከል አንዷ ኢትዮጵያ ሆናለች። እርዳታዎችን ለተጎጂዎች ሳይሆን ለሌሎች ጉዳዮች እየዋሉ ይገኛሉ ነው የተባለው። አብራችሁ ውስጥ ቆዩ፣ ዝርዝሩን ትሰሙታላችሁ። የአንድ ቤተሰብ አባላት የሆኑ 7 ሰዎች በድንገት ሞታቸው ሰምተዋል። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን መስቃን ወረዳ የአንድ ቤተሰብ አባላት የሆኑ 7 ሰዎች ሞታቸውን ተከትሎ ፖሊስ ምርመራ መጀመሩን ያስታወቀው በዝርዝር እናየዋለን። 6 የዲሞክራቲክ ህግ አውጪዎች የአሜሪካ ጦር አባላት ህገወጥ ትዕዛዞች እንዲቃወሙ የሚያሳስብ ቪዲዮ ከለቀቁ በኋላ በአመፅ የተሞላና በሞት የሚያስቀጣ ባህሪ ሲሉ ፕሬዚዳንት ትራምፕ ተናግረዋል። ትራምፕ ይህ በጣም መጥፎ ለሀገራችን አደገኛ ነው፣ ንግግራቸውን መታገስ አይገባንም፣ አመፅ የተሞላበት የካሃዲዎች ባህሪ እሰሯቸው ሲሉም በማህበራዊ ሚዲያ ገጻቸው ላይ መጻፋቸው አነጋጋሪ ሆኗል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል በቀጠለው ጦርነት ኮሎኔሉ በድሮን ጥቃት መገደላቸው ተሰማ። ጦርነቱ ተባብሶ የቀጠለ ሲሆን የአማራ ፋኖ ብሔራዊ ኃይል አሁን ላይ በተደረገው ውጊያ ብቻ በአንድ ግንባር ከ180 በላይ ወታደሮች ተደምስሰዋል ሲል አስታውቋል። በክልሉ ባለው ጦርነት የተፈጸሙ የጾታ ጥቃቶችን የሚመረምር የባለሙያዎች ቡድን በተባበሩት መንግስታት አስተባባሪነት እንዲቋቋም ተጠይቋል። በክልሉ ሰሜን ሸዋ ዞን ይፋት ቀጠና የአማራ ፋኖ ብሔራዊ ኃይል አሳምነው እዝና አፋድ ሸዋ ጠቅላይ ግዛት እዝ በጥምረት ከአገዛዙ ጦር ኮማንዶና አየር ወለድ ክፍለ ጦር ጋር ውጊያ ማድረጋቸውም ተሰምቷል። ሁለቱ የፋኖ እዞች በጋራ ባደረጉት ውጊያ ድል ተቀናጅተናል ብለዋል። የአገዛዙ ጦር 103ኛ ኮማንዶና አየር ወለድ ክፍለ ጦር በይፋት ቀጠና ከአጣየ ከተማ ቅርብ ርቀት በርግቢ በተባለ አካባቢ በእንቀሳቀሱን ተከትሎ ውጊያ መከፈቱን ያስታወቁት የፋኖ ኃይሎች በውጊያው በርካታ የአገዛዙ ጦር አባላት ተገድለዋል ሲሉ አስታውቀዋል። ህዳር 11 2018 ከንጋቱ 11 ሰዓት ጀምሮ ለሰዓታት በቀጠለ ውጊያ ነው ድል አድርገናል ሲሉ ሁለቱ የፋኖ እዞች ይፋ ያደረጉት። በተለይም በአመጃ ገብርኤል፣ በበርጊቢ ውሃ ታንከርና ቴሌ ታወር አካባቢዎች በተደረገው ውጊያ የአገዛዙ ጦር የ103ኛ አየር ወለድ ክፍለ ጦር አባላት ላይ ከፍተኛ ጉዳት ደርሷል ተብሏል። የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት በጥምረት በአገዛዙ ላይ መሰለፋቸውን ለድል እንዳበቃቸውን ያስታወቁት የአገዛዙ ጦር በኩል በአካባቢ በተደረገው ውጊያ ድል ያደረኩትን እኔ ሲል መግለጫ ወጥቷል። በተያያዘም በክልሉ ሰሜን ጎንደር ዞን ወገራ አጀሬ ጃኖራ ቀጠና ለሳምንት የዘለቀው ውጊያ መደረጉን በተከታታይ መዘገባቸው የሚታወስ ሲሆን በውጊያ የደረሰው ጉዳት በተመለከተ የፋኖ ኃይሎች መረጃ ወጥተዋል። በዚህም የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ህዝብ አጀሬ ጃኖራ አካባቢ በተደረጉ ውጊያዎች ከ180 በላይ የአገዛዙ ጦር አባላት ተደምስሰዋል ሲል ያስታወቀው የአገዛዙ ጦር በዞኑ ዳባት ወረዳ አጀሬ ጃኖራ፣ በቆላ ወገራ፣ በጠገዴና አርማጭሆ በኩል ተንቀሳቅሶ ተኩስ መክፈቱ ተከትሎ የፋኖ ኃይሎች በሰጡት መልስ ነው በርካታ ወታደሮች መገደላቸውን አፋባ ያስታወቀው። በተለይም ጥራይና፣ ምርጠጭ፣ አቦ ገዳም፣ ወይራ ጊዮርጊስና አራቡር የተባሉ አካባቢዎች የፋኖ ኃይሎች ባደረጉት ውጊያ በርካታ የአገዛዙ ወታደሮች የተገደሉ ሲሆን በፋኖ አባላት ላይም ጉዳት ተመዝግቧል ተብሏል። በአጀሬ ጃኖራ በተደረገው ውጊያ ብቻ ከ60 በላይ ወታደሮች ሲገደሉ ከ70 በላይ የሚሆኑ ደግሞ ቆስለዋን ያለው የአማራ ፋኖ ብሔራዊ ኃይል ነው። የፋኖ ውጊያ ተከትሎም የአገዛዝ ጦር ከበርካታ ቦታዎች ለቆ ለመውጣት መገደዱን የተሰማው። በሌላ በኩል ኮሎኔሉ በድሮን ጥቃት መገደላቸው ተሰምቷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዘመቻ አደማሊ የማረካቸው የአገዛዝ ጦር የ12ኛ
ክፍለ ጦር ምክትል አዛዥ ኮሎኔል ዘሪሁን ማሙዬ አገዛዙ በሰሜን ወሎ ዞን በፈጸመው የድሮን ጥቃት ተገድለዋል ሲል ነው የፋኖ ኃይሎች ያስታወቁትም። የብልጽግና አገዛዝ ህዳር 10 2018 በሰሜን ወሎ ዞን ቡግና ወረዳ ቋሮ ብርኳኳና ብርኳ በተባሉ አካባቢዎች ከምሽቱ 12 ሰዓት ከ40 እስከ 5 ሰዓት ከ30 ድረስ በዘለቀ ጊዜ 4 ጊዜ ድሮን ጥቃት ፈጽሟል። ኮሎኔል ዘሪሁን ማሙዬን ጨምሮ የአገዛዙ ምርኮኛ ወታደሮችን እንዲሁም ንጹሃን ገድሏል ሲል ነው አፋባ ሚኒሊክ እዚህ አስታወቀው። በተከታታይ የድሮን ጥቃቶች ኮሎኔል ዘሪሁን ማሙዬና ሌሎች 3 አብሯቸው የነበሩ ምርኮኞች እንዲሁም 2 ንጹሃን ሲገደሉ በርካቶች ቀላልና ከባድ ቁስለኛ ሆነዋል ተብሏል። በዘመቻ አደማሊ የተማረኩ በመቶዎች የሚቆጠሩ የአገዛዙ ምርኮኛ ሰራዊት አሁንም እጃችን ላይ ያለ ያሉት የአፋባ ሚኒሊክ በቀጣይ አገዛዙ ተመሳሳይ ጥቃቶች ሊፈጽምባቸው እንደሚችል ዓለም አቀፍ ማህበረሰብ እንዲያውቅና ቀይ መስቀልም ምርኮኞች እንዲረከበን ሲል ጥሪ አቅርቧል። ይህ በእንዲህ እንዳለ በክልሉ ጦርነት የተፈጸሙ የጾታ ጥቃቶችን የሚመረምር የባለሙያዎች ቡድን በተባበሩት መንግስታት አስተባባሪነት እንዲቋቋም ተጠይቋል። የአማራ ፋኖ ህዝባዊ ድርጅት ባወጣው መግለጫ በአማራ ላይ በአገዛዙ ወታደሮች የሚፈጸሙ የጾታ ጥቃቶች የጄኖሳይድ ወንጀሎች ስለሆኑ የተባበሩት መንግስታት አስተዳደር አፋጣኝ እርምጃ ሊወስድ ይገባል ሲል ጠይቋል። አፋድ ዛሬ ህዳር 12 2018 ባሰራጨው መግለጫ በአማራ ክልል በሴቶችና በህፃናት ላይ የአገዛዝ ጦር አባላት በሰፊው የሚፈጽሙት የጾታ ጥቃት ከጊዜ ወደ ጊዜ እየተባባሰ ነው ብሏል። በታሪክ ጄኖሳይድ በተፈጸመባቸው ሀገራት በውል እንደታየው የጾታ ጥቃት የጄኖሳይድ አንደኛው ተመራጭ መሳሪያ ነው ያለው አፋድ የጥቃት ሰለባዎቹም እድሜ ከ8 እስከ 70 ዓመት ሰዎች ድረስ መሆኑን ዓላማው ህዝብንና በስነ ልቦና ሰብሮ ለተጨማሪ እልቂት እንዲመች ማድረግ መሆኑን በተጨባጭ ያሳየ ነው ሲል ኮንኗል። አፋድ መግለጫ ያወጣው ቢቢሲ በአማራ ክልል በቀጠለው ጦርነት በአገዛዙ ወታደሮች የተፈጸሙን ያስገድዶ መድፈር ወንጀሎች ባጋለጠ ማግስት ሲሆን ወንጀሉ በተባበሩት መንግስታት የበላይ ገለልተኛ የምርመራ ቡድን ተቋቁሞ ምርመራ እንዲደረግ ጥሪ አቅርቧል። በክልሉ ያሉ ተፋላሚ ወገኖችም ለመርማሪ ቡድኑ ያለምንም ቅድመ ሁኔታ በሚቆጣጠሯቸው መሬቶች መርማሪ ቡድኑ በነጻነት እንዲንቀሳቀስ እንዲፈቅዱ ለመርማሪ ቡድኑም የደህንነት ዋስትና እንዲሰጡ ሙሉ ትብብር እንዲያደርጉ አፋድ ጠይቋል። በተጨማሪም በተባበሩት መንግስታት አስተባባሪነት ለተጎጂዎች ደረጃውን የጠበቀ የሕክምና ክትትል ከነጻ መድኃኒት ጋር እንዲሰጥና የስነ ልቦና ድጋፍ እንዲደረግላቸው ሲል ነው የአማራ ፋኖ ብሔራዊ ድርጅት ይፋዊ ጥሪውን ያቀረበው። የትግራይ ክልል ጊዜያዊ አስተዳደር 8 ቢሊዮን ብር በላይ በሚሆን የበጀት ጥረት አጋጠመኝ አለ። በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደሩ አሁን ላይ የአዲሱን የመንግስት ሰራተኞች ደሞዝ ጭማሪ ሙሉ ለሙሉ ተግባራዊ ማድረግም አልቻልኩም ብሏል። በጦርነት የደቀቀውና በተለያዩ ቀውሶች የሚናጠው የትግራይ ክልል አስተዳደር ለደሞዝ የሚሆን የበጀት ጥረት ውስጥ መውደቁን ይፋ አድርጓል። የክልሉ ፕላን ኮሚሽን ኮሚሽነር ሀንሳ ተክላይ የፌዴራል መንግስት የመንግስት ሰራተኞች የደሞዝ ጭማሪ እንዲያገኙ ያስተላለፈው ውሳኔ በክልሉ ያለውን አፈጻጸም በማስመልከት ለትግራይ ቴሌቪዥን መግለጫ ያሰጡ ነው የተናገሩትም። መንግስት ለመንግስት ሰራተኞች ከጥቅምት ወር ጀምሮ እንዲዳረስ የወሰነው የደሞዝ ጭማሪ በትግራይ ዘግይቷል። የመዘግየቱ ምክንያት ደግሞ ከክልሉ መንግስታዊ ተቋማት መሰብሰብ የነበረበት መረጃ በወቅቱ ባለመሰብሰቡ ከፌዴራል መንግስት የተላከ አዋጅና መመሪያ ተተርጉሞ በጊዜያዊ አስተዳደሩ መጽደቅ ስላልነበረበት ነው ብሏል። ሌላኛው ፈታኝ ማነቆ ብለው ለደሞዝ ጭማሪ በቂ የሆነ ገንዘብ ከፌዴራል መንግስት አልተመደበም ይላሉ። ክልሉ ከውስጥ ገቢ ነው ለመሸፈን እየጣረ ያለው፣ በዚህም በአመት 12 ቢሊዮን ብር ገደማ ያስፈልገናል ብሏል። ከፌዴራል መንግስት የተላከልን 4.8 ቢሊዮን ብር ብቻ ነው ያሉት ኃላፊዋ የ8 ቢሊዮን ብር ያህል የበጀት ጥረት አጋጥሞናል ብሏል። ይህ ክፍተት መሙላት የሚችል በጀት የለንም፣ ስለሆነም ለጊዜው ቢያንስ ለ2 ወር የሚሆን መፍትሄ እንስጥ በሚል ጊዜያዊ አስተዳደሩ አጽድቋል ብሏል። እርግጥ ነው ክልሎች 70 እና 80 በመቶ ወጫቸውን ከውስጥ ገቢያቸው መሸፈን አለባቸው የሚል አቋም አለ የምትለው ኃላፊዋ፣ ቢሆንም ትግራይ ያለችበት አሁናዊ ሁኔታ ግምት ውስጥ በማስገባት የተፈጠረ የበጀት ክፍተት የፌዴራል መንግስት እንዲሞላ እንጠይቃለን ብሏል። በክልሉ ከጦርነቱ ጋር ተያይዞ የተፈጠረውን ቀውስ ተከትሎ በርካቶች የክልሉን መንግስት ደሞዝ እንዲከፍላቸው ሲጠይቁ የነበረ ሲሆን ከዛም በኋላ የጊዜያዊ አስተዳደሩ እንደገና መዋቀርን ተከትሎ ሌተናል ጄኔራል ታደሰ ወረደና ካቢኔያቸው በአዲስ መንገድ ሊመሩት እየተዘጋጁ ባሉበት ሁኔታ ድጋሚ ክስ ቀርቦባቸው ነበር። በአሁኑ ሰዓትም ታዲያ የፌዴራል መንግስት በጀት ጨምራለሁ በማለት በተለያዩ አካባቢዎችና በመላ ሀገሪቱ ለመንግስት ሰራተኞች የደሞዝ ጭማሪ ቢያደርግም በትግራይ ክልል ግን 8 ቢሊዮን ብር ጎድሎብናል ብለዋል። የአውሮፓ ህብረት ለአፍሪካ የሚሰጠውን ሰብአዊ እርዳታ ኢላማውን ስቷል ሲሉ መርማሪዎች አጋለጡ። ህብረቱ የሚያቀርበው እርዳታ ለተጎጂዎች አልደረሰም ተብሎ በምርመራ ከተጋለጡ ሀገራት መካከል ኢትዮጵያ ቀዳሚ ሆናለች። የአውሮፓ ህብረት ከሳህራ በስተደቡብ በሚገኙ የአፍሪካ ሀገራት ለረሃብ ለተጋለጡ ሰዎች ባለፉት 10 ዓመታት የሰጠው እርዳታ ብዙ ጊዜ ለሚገባቸው ተረጂዎች አለመድረሱን ኦዲተሮች ወይም መርማሪዎች አጋልጠዋል። 27 ሀገራትን በአባልነት የሚያስተባብረው የአውሮፓ ህብረት ለምግብ እጥረትና ለረሃብ ለተጋለጡ አፍሪካውያን ከፍተኛ እርዳታ ይሰጣል።
ህብረቱ እንደ ግሪጎሪያን አቆጣጠር ከ2014 ጀምሮ በነበሩ 10 ዓመታት ብቻ ከሰሃራ በስተደቡብ ለምግብ እጥረት ለተጋለጠ ህዝብ 11 ቢሊዮን ዩሮ ረድቷል ይላል ዶይቼ ቬለ በዘገበው። ይሁንና የህብረቱን ወጪና ዓላማውን የሚመረምረው ባለስልጣን እንዳሳወቀው ህብረቱ የሚሰጠው እርዳታ አንድም ለእርዳታ ፈላጊው ህዝብ አልደረሰም፣ ሁለትም ዘላቂ ውጤት ማምጣት አልቻለም ተብሏል። የአውሮፓ የኦዲት ሸንጎ ባለስልጣን አብነት ከጠቀሳቸው አንዱ እንደ ግሪጎሪያን አቆጣጠር በ2022 ለኢትዮጵያ የተሰጠው እርዳታ ነው። ህብረቱ የምግብ ዋስትናን፣ ተመጣጣኝ ምግብና ዘላቂነትን ማጽናት ባለው እቅዱ የሰጠው እርዳታ የተላከው ወይም ኢላማ ያደረገው በረሃብ ክፉኛ የተጎዳውን ህዝብ ሳይሆን ብዙ ያልተጎዳውን ነው ይላል። የአውሮፓ የኦዲት ሸንጎ ባለስልጣን የበላይ ኃላፊ ቤቲና ጃኮብሰን ትላንት እንዳሉት ህብረቱ ከሰሃራ በስተደቡብ ለሚገኙ ሀገራት ህዝብ የሚሰጠው እርዳታ ግልጽ ትኩረት ሊኖረው ይገባል ሲሉ ተናግረዋል። የአንድ ቤተሰብ አባላት የሆኑ 7 ሰዎች በድንገት ሞታቸው ተሰማ። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን መስቃን ወረዳ የአንድ ቤተሰብ አባላት የሆኑ 7 ሰዎች ሞታቸውን ተከትሎ ፖሊስ ምርመራ ጀምሬያለሁ ብሏል። ህዳር 6 2018 ዓ.ም ከምሽቱ 1 ሰዓት ገደማ አቶ ኃይሌ አበራ የተባሉ ግለሰብ ከባለቤታቸውና ከ6 ልጆቻቸው ጋር ራት ከበሉ በኋላ መታመማቸውን የማዕከላዊ ኢትዮጵያ ክልል ፖሊስ የመገናኛ ብዙሃን ክፍል ኃላፊ ኮማንደር ታዱ ነጃሽ ለቢቢሲ ተናግረዋል። ከዚህ ክስተት ጋር በተያያዘ በመስቃን ወረዳ 10 ተጠርጣሪዎች ፖሊስ እንደተያዙ ታውቋል። ከወረዳው አስተዳደርና ከወረዳው አቃቢ ጋር በመተባበር የምርመራ ቡድን ተዋቅሯል ሲሉም ኮማንደሩ ታጁ ተናግረዋል። ህዳር 6 ምሽት ላይ ራት ከተመገቡ በኋላ መታመማቸውን ተከትሎ የተወሰኑ የቤተሰብ አባላት ወደ ቡታጅራ ሆስፒታል ሲወሰዱ የተቀሩት ወደ አዲስ አበባ ሚኒሊክ ሆስፒታል ተወስደዋል ብለዋል። ራት እንደበሉ ወዲያውኑ በጠና ታመሙ። የአካባቢ ነዋሪዎች ተጋግዘው ወደ ሆስፒታል ወሰዷቸው ሲሉ ኮማንደሩ ተናግረዋል። ሆኖም ግን ከ8 የቤተሰብ አባላት መካከል የ7ቱ ህይወት አልፏል። ሟቾቹ ልጆች እድሜያቸው ከ1 ዓመት እስከ 17 ዓመት እንደሆነና በ3 ተከታታይ ቀናት እንደሞቱ ፖሊስ ገልጿል። የህልፈታቸው ምክንያት መርዛማ ነገር መመገባቸው እንደሆነ እንደሚጠረጠር ማክሏል። የልጆቹ አባት የ46 ዓመቱ አቶ ኃይሌ አበራ ህዳር 10 እንደሞቱ ተገልጿል። አባትየውና 6 ልጆቻቸው ሞተዋል። እናታቸው በህይወት ተርፋለች። በጽሁፍ መግባባት እንደምችል አውቀናል ሲሉም ኮማንደሩ ያለችበት ሁኔታ አስረድተዋል። አማቾቻቸው ወይዘሮ ዳመነች ዳንበል በሚኒሊክ ሆስፒታል በጽኑ ህመም ክፍል ይገኛሉም ተብሏል። እስካሁን ድረስ አስተማማኝ መረጃ ባይገኝም ለቤተሰብ አባላቱ ህልፈት ምክንያት የሆነው የምግብ መመረዝ እንደሆነ ፖሊስ ጠቁሟል። 6 የዲሞክራቲክ ህግ አውጪዎች የአሜሪካ ጦር አባላት ህገወጥ ትዕዛዞችን እንዲቃወሙ የሚያሳስብ ቪዲዮ ከለቀቁ በኋላ በአመፅ የተሞላና በሞት የሚያስቀጣ ባህሪ ሲሉ ፕሬዚዳንት ዶናልድ ትራምፕ ከሰሱ። ይህ በጣም መጥፎ፣ ለሀገራችን አደገኛ ነው። ንግግራቸው መታገስ አይገባም። አመፅ የተሞላበት የካሃዲዎች ባህሪ እሰሯቸው ሲሉ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ጽፏል። በወታደራዊ ወይም በስለላ ተቋማት ውስጥ ያገለገሉ 6ቱ ህግ አውጪዎች የትራምፕ አስተያየት አደገኛ ከማለት ባለፈ በህዝብ በተመረጡ ባለስልጣናት የተፈጸመ ዛቻ እንደሆነ ተናግረዋል። ምንም አይነት ማስፈራሪያ ወይም የአመፅ ጥሪ ከዚህ ኃላፊነት አያግደንም ሲሉ በጋራ መግለጫ ገልጸዋል። በዲሞክራቲኮች የተዘጋጀው ቪዲዮ የሚሽጋን ሴናተር ኤሊሳ ስሎቲኪን የተጋራ ሲሆን የአሪዞናው ሴናተር ማርክ ኬሊ እንዲሁም የፔንሲልቬኒያው ክሪስ ዴሉዝ እና የኒው ሃምፕሻየሯ ማጊ ጉላንደር እንዲሁም የፔንሲልቬኒያዋ ክሪሲስ ሁላላን እንዲሁም የኮሎራዶ ጄሰን ክሮንን ያካተተ ነው ይላል ቢቢሲ። በባህር ኃይል ውስጥ ያገለገሉትና የቀድሞ የጠፈር ተመራማሪ ሴናተር ኬሊ ህጎቻችን ግልጽ ናቸው፣ ህገወጥ ትዕዛዞችን መቃወም ይፈቅዳሉ ብለዋል። ህግ ወይም ህገ መንግስታችን የሚጥሱ ትዕዛዞችን ማንም መፈጸም የለበትም ሲሉ የህግ አውጪዎች በቪዲዮ ላይ ተናግረዋል። ይህ አስተዳደር ዩኒፎርም የለበሱ የጦርና የስለላ ባለሙያዎችን ከአሜሪካ ዜጎች ጋር እያጋጨ ነው። እንደኛ ሁላችንም ይህንን ህገ መንግስት ለመጠበቅና ለመከላከል ቃለ መሃላ ፈጽማቸዋል። በአሁኑ ጊዜ በህገ መንግስታችን ላይ የሚነሱ ስጋቶች ከውጭ የመጡ ብቻ ሳይሆን ከውስጥ የመጡ ጭምር ናቸው ብለዋል። ትራምፕ ሐሙስ በጠዋት በትሩዝ ሶሻል ላይ ምላሽ የሰጡ ተከታታይ ጽሁፎችን በማቅረብ ነው። ይህ ከፍተኛ የአመፅ ባህሪ ይባላል። እነዚህ የሀገራችን ከዳተኞች ተይዘው ለፍርድ መቅረብ አለባቸው። ቃላቸው እንዲሰማ ሊፈቀድ አይገባም። ከእንግዲህ ሀገር አይኖረንም፣ ምሳሌ መሆን አለበት ሲሉ ሐሙስ ዕለት ጽፏል። ቀጥለውም ይህ በጣም መጥፎና ለሀገራችን አደገኛ ነው። ቃላቶቻቸው እንዲሰማ ሊፈቀድላቸው አይገባም። የካዲዎች የአመፅ ባህሪ ነው፣ እሰሯቸው ብለዋል። በሶስተኛው ጽፋቸው ደግሞ በሞት የሚያስቀጣ የአመፅ ባህሪ ሲሉ ጽፈዋል። የዋይት ሀውስ ቃል አቀባይ ካሮሊን ሊቨንት ትራምፕ የኮንግረስ አባላት እንዲገደሉ ጥሪ አቅርበዋል የሚለውን አስተያየት ሐሙስ ዕለት ውድቅ አድርገዋል። እዚህ ያላችሁ ብዙዎቻችሁ ስለ ፕሬዝዳንቱ ምላሽ ማውራት ትፈልጋላችሁ፣ ነገር ግን ፕሬዝዳንቱ በዚህ መንገድ ምላሽ እንዲሰጡ ያደርጋቸው ነገር አይደለም ከማለት ባለፈ የህግ አውጪዎቹ ጦር ህጋዊ ትዕዛዞች እንዲቃወሙ አበረታተዋል ማለት ከሰዋል። የትራምፕ አስተያየት የመጣው በአሜሪካ ፖለቲካ ምክንያት የሚደርሱ ጥቃቶች ዙሪያ ከፍተኛ ስጋት ባንዣበበበት ወቅት ነው ይላል ቢቢሲ በዘገበው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።